በመቶዎች በሚቆጠሩ ዓመታት ውስጥ በፊልም ስራ ውስጥ አንድን ታሪክ ለመጨረስ 4 መንገዶች አሉ። በዛሬው ቪዲዮ ውስጥ ከነዚህ ክፍሎች አንዱን እንመለከታለን። ይህ በ4 ኤንዲንግስ ኢን ኤቭሪ ፊልም ክፍል 1 ነው። ስዊት ኤንዲንግ ትራዲሽናል ፕሮታጎኒስትስ ወይም ቆየት ያሉ ዋና ገጸ ባህሪያት በተለምዶ 2 ነገሮች ያስፈልጋቸዋል። እነሱም ወንትና ኒድ ናቸው። ወንት ገጸ ባህሪያት የሚያውቁትና ለማግኘት የሚፈልጉት ግልጽ ግባቸው ወይም ዓላማቸው ነው። እና ሴራው ወደፊት ሲንቀሳቀስ ኒድ ይመጣል። ነገር ግን ኒድ ውስጣዊ ግባቸው ነው። ብዙውን ጊዜ በገጸ ባህሪው የማይታወቅና አንዳንዴ ለተመልካችም ድብቅ ሊሆን ይችላል። እናም ገጸ ባህሪውን ባላሰበው መርከብ ተሳፍሮ ወደ አላሰበው ቦታ ይሄዳል። እና በአብዛኞቹ ታሪኮች መጨረሻ ላይ ዋና ገጸ ባህሪው ኒድና ወንትን አንድ ላይ ያጣምራል። እንደዚህ አይነት 4 ማዕዘን ቅርጽ ባለው ክፍል ላይ ሁሉንም አይነት መጨረሻዎች መቅረጽ ይቻላል። ስዊት፣ ቤተር ስዊት፣ ሰሚ ስዊት እና በመጨረሻም ቤተር። የመጀመሪያው የፍጻሜ አይነታችን ስዊት ወይም ጣፋጭ ነው። ገጸ ባህሪው ወንትና ኒድን የሚያገኝበት ቦታ ነው። በሁሉም ዙሪያ እጅግ በጣም አዎንታዊ ፍጻሜ እንዲኖረው ያደርጋል። እስቲ በጣም ጣፋጭ ከሆኑት መጨረሾች አንዱን በዝርዝር እንመልከት። በሮበርትና ቦብ የተጻፈው ባክ ቱ ዘ ፊውቸር ጥሩ ፍጻሜ በመጨረሻ ላይ ያሳየናል። ወደ ስኬታማ የመጨረሻ ትዕይንት የሚወስደን መንገድ የሚጀምረው በገጽ 1 ላይ ነው። ስክሪፕቱን ወደዚህ አምጥተን በማየት አስፈላጊ የሆኑ አካሄዶችን እንመለከታለን እና እንደዚህ አይነት አርኪ ፍጻሜን የፈጠሩ የገጸ ባህሪ አካሄዶችን አስተውለን እንመለከታለን። በገጸ ባህሪው አካሄድ ውስጥ ዋናው ገጸ ባህሪ ከፍተኛ የሆነ የግል ለውጥ እያሳየ ነው። ግን ባክ ቱ ዘ ፊውቸር ስንመጣ ያንን አካሄድ ይጥሳል። ማርቲ ብዙም አይለወጥም። ይህ የሆነበት ምክንያት እሱ ፍላት ካራክተር አርክ ስለሆነ ነው። ዋና ገጸ ባህሪው በዙሪያው ያለውን ዓለም የሚቀይር ሰው ነው። ዓለም ገጸ ባህሪውን ከሚቀይር ይልቅ ገጸ ባህሪው ራሱ ዓለምን ይቀይራል እና እንደምንመለከተው የማርቲን ወንትና ኒድ በመጨረሻ ሌሎችን ለመርዳት ይሆናል። እሱ ለራሱ አይደለም ነገሮችን የሚያደርገው። በገጽ 1 ላይ የማርቲ የመጀመሪያ ወንት ወይም ፍላጎት ሙዚቀኛ መሆን ነበር። ይህም በገጽ 2 ላይ የተመሰረተ ነው። እና በገጽ 7 ላይ ውስብስብ ይሆናል። በሚቀጥለው ማርቲን በራስ መተማመን እንደሌለው እንደሚሰማው እናውቃለን። ማርቲን በዙሪያው ያለው ዓለም እንዲለወጥ እሱ ምን መለወጥ እንደሚችል መወሰን አለበት። ማርቲ በእውነቱ በራስ የመተማመን ስሜት የማይሰማው ገጸ ባህሪ አይደለም፣ ግን አባቱ ጆርጅ በራስ መተማመን የለውም። መደበኛ ዓለምን ለማስተዋወቅ 2 መንገዶች እንዳሉ ገልጻለች። የሚፈርስ ጥሩ ቦታ ወይም ደግሞ የሰዎችን ፍላጎት ሙሉ ለሙሉ የማያረካ ልክ እንደተረገመ ቦታ የሚታይ አካባቢ ትለዋለች። እናም ዋና ገጸ ባህሪው ይህንን ዓለም ለማጥፋት እና የተሻለ ዓለም ለመፍጠር ይወስናል። የአባቱን ተቃራኒ ለመሆን በራስ መተማመን ያስፈልጓል።
ይሄ ትዕይንት እያንዳንዱን የማርቲን ቤተሰብ እያሰቃየ ያለውን ችግር ይነግረናል። ታላቅ ወንድሙ ብልጣብልጥ ቢጤ ነው። እህቱ የፍቅር ቀጠሮ ወይም ዴቲንግ መያዝ አልቻለችም። እናቱ የአልኮል ሱሰኛ ናት እና የእናቱ ፍላጎት ስህተቷን ማስተካከል ነው። በትክክለኛ ምክንያቶች ባለቤቷን ወይም ጆርጅን መውደድ ትፈልጋለች። ከሐዘኔታ የተነሳ ሳይሆን ከጥልቅ ግንኙነት የተነሳ እሱን መውደድ ትፈልጋለች። ማርቲን ፍላት ካራክተር ነው። ስለዚህ የባክ ቱ ዘ ፊውቸር ዋና ሐሳብ ጆርጅ ወይም የማርቲን አባት ሊለወጥ ይችላል ወይስ አይችልም በሚለው ላይ የተመሰረተ ነው። መደበኛው የፊልሙ ዓለም ሲቋቋም የገጸ ባህሪያችን ወንትና ኒድ በግልጽ ተቀምጧል። ሴራው ከፍተኛ ለውጥ ያመጣል። ማርቲን እስካሁን ባያውቅም ዶክ ብራውን እነዚህን ሁሉ ችግሮች በአንድ ጊዜ ለመፍታት የሆነ ነገር ፈጥሯል። ማርቲን ባለፉት 30 ዓመታት ውስጥ ራሱን ያገኛል። በራሱ የቤተሰብ ታሪክ ውስጥ ጣልቃ ይገባል። Like the way I met your father. That was so stupid. Grandpa hit him with the car. Dad! አሁን ታሪኩ የበለጠ ውስብስብ እየሆነ መጥቷል። ይህ ሁሉም ነገር በገጽ 65 ላይ ይቀርባል። የማርቲን አዲስ ወንድ ወይም ፍላጎት ታውቋል። እሱም ወላጆቹ በፍቅር እንዲወድቁ ማድረግ ነው። ወይም ያ ካልሆነ ሁሉም ነገር ይበላሻል። ማርቲን አባቱ በራስ የመተማመን ያለው ሰው እንዲሆን መገፋፋት አለበት። አባቱን በተሻለ ሁኔታ መቀየር ከቻለ በመደበኛ ጊዜ ያለው አባቱን ስለ መቀየር ማሰብ አይጠበቅበትም። የማርቲን ወንትና ኒድ አሁን በማይነጣጠል ሁኔታ ተያይዟል። የተወሰነ ጥረትና ትንሽ የቴክኖሎጂ ተዛማችነትን ይጠይቃል። ግን አባት ጀግና ወደ መሆን ይመጣል። ማርቲን ወላጆቹን አንድ ላይ ለማድረግ ያደረገው ጥረት ወዲያውኑ ተሳክቶለታል። No, Biff. You leave her alone. እና በመጀመሪያም የሮክ ሙዚቃ ኮከብ ለመሆን የነበረው ፍላጎት ወይም ወንት ማሟላት ችሏል። የማርቲን ወንትና ኒድ በተመሳሳይ ትዕይንት ውስጥ ይገኛል። ጆርጅ ወይም አባቱ በራስ መተማመኑን አገኘ እና ማርቲንም ትኩረትን ያገኛል። አሁን ማድረግ ያለበት በሰዓት 88 ማይል በፍጥነት መንዳት ነው። ከዚያም መብረቁ ወደ 1985 ይመልሷል። በመጨረሻ ዋና ገጸ ባህሪው ማርቲን አልተለወጠም፣ ግን በዙሪያው ያለው ሁሉም ቤቱ፣ የእህቱ ማህበራዊ ህይወት፣ የወንድሙ የሥራ ዕድል፣ እናቱ ተጨማሪ ክብደት ቀንሳለች። በመጨረሻም አባቱ ሊታወቅ ወደማይችል ሰው ተቀይሯል። ከእንግዲህ በራስ የመተማመን ስሜት የማይሰማው ፈሪ አይደለም። እሱ በራስ መተማመን ያለው ሰውና ስኬታማ ሆኗል። የመጀመሪያው የእራት ትዕይንት ዝግጅት አሁን ፍሬ አፍርቷል እና በጋራዥ ውስጥ የቆመው መኪናም መረሳት የለበትም። ይሄ የደስታ ወይም የጣፋጭ ፍጻሜ ምሳሌ ነው። ስዊት ኤንዲንግ።
እንደ ስዊት ኤንዲንግ ያሉ አብዛኞቹ ዋና ዋና ገጸ ባህሪያት በአዎንታዊ የለውጥ ሂደት ውስጥ ያድጋሉ እና እንደ ማርቲን ያሉ ፍላት ካራክተር መለወጥ እንደሌለባቸው አስታውሱ። ግን በዙሪያቸው ያሉት ሰዎች እንዲለወጡ ያደርጋሉ። ስዊት ኤንዲንግ ፊልማችንን በሚያስደስት ሁኔታ ለማጠናቀቅ በጣም ጥሩ አማራጭ ነው እና ሁሉም የሚወሰነው የገጸ ባህሪው ወንትና ኒዳቸውን በመረዳት ላይ ነው። እንዲሁም ሁለቱንም ማሳካት አለባቸው። ሆኖም ግን የታሪክ ነገራችን ፍጻሜ በጣም ፍጹም የመሆን አደጋ ሊያጋጥመው ይችላል። ገጸ ባህሪው ሁሉንም ነገር ስለሚያገኝ ብቻ በቀላሉ ነገሮችን ማሳካት መቻል አለበት ማለት አይደለም። ስዊት ኤንዲንግን ስንጽፍ አሁንም እንቅፋቶች ያስፈልጋሉ። ድሉ በጥሩ ሁኔታ የተገኘ መሆኑን ለማረጋገጥ ጥቃቅን ሽንፈቶችና ተገላቢጦሽ ያላቸው አካሄዶች ያስፈልጋሉ። በሚቀጥለው ክፍል የስዊት ኤንዲንግን ተቃራኒ እንመለከታለን፣ ቤተር ኤንዲንግ። ወደ ጋድፋዘር ጎራ ብለን የሚካኤል ካርሊዮን ገጸ ባህሪ አሳዛኝ አዎንታዊ ለውጦችን እንመለከታለን። ወንት ወይም ፍላጎቱን አያገኝም፣ ኒዱንም አያገኝም፣ ግን አሁንም አስደሳች ፍጻሜ ነው። እንደ ገጸ ባህሪ እንቀበለዋለን። ይህ እንዴት ሊሆን ቻለ የሚለውን በቀጣይ ሳምንት እንመረምራለን።